ሴቶችን በእውነት የሚስበው በውስጣቸው ጥልቅ የሆነ መከበርና መሳብን የሚፈጥረው ዋነኛ ነገር ምንድነው? አብዛኛው የሰው ልጅ ይህንን ጥያቄ ሲጠየቅ ወደ አእምሮ የሚመጡት የተለመዱ መልሶች አሉ። ማራኪ መልክ፣ የተንቆጠቆጠ መኪና፣ ብዙ ገንዘብ ወይም ደግሞ ልብን የሚያቀልጥ ጣፋጭ አንደበት። ነገር ግን እውነታው ከዚህ እጅግ የራቀ ነው። እነዚህ ውጫዊ ነገሮች ለጊዜው ትኩረትን ሊስቡ ይችላሉ፣ ነገር ግን የሴት ልጅ ጥልቅ የስነ-ልቦና ክፍል መንካት አይችሉም። ከውጫዊ ገጽታዎች ሁሉ በላይ አንዲት ሴት በንቃተ ህሊናዋ የምትማረክበት አንድ የተደበቀ ሚስጥር አለ። እሱም የማንነት ድንበር ባውንደሪስ የምንለው ነው። አዎ፣ ጠንካራ መሬት የረገጠ ማንንም ለማስደሰት ተብሎ የማይታጠፍ ግላዊ ድንበርን አንዲት ሴት ከልቧ ትወዳለች። በሚያሳዝን ሁኔታ ግን አብዛኞቹ ወንዶች ይህንን እውነት በፍጹም አይረዱትም። ድንበርን ማበጀት ሴቶችን የሚያርቅ ይመስላቸዋል። እውነታው ግን ድንበር ሴቶችን የሚያርቅ ሳይሆን ወደ ወንዱ ዓለም በጥልቀት እንዲሳቡ የሚያደርግ ነው። እዚህ ጋር እየተነጋገርን ያለነው ስለ ሐሰተኛ የጉልበተኝነት ስሜት ወይም ስለ ተንኮል የተሞላበት የጨዋታ ስልት አይደለም። እየተነጋገርን ያለነው ከጥልቅ ራስን ማክበር፣ ከማይናወጥ የህይወት ዓላማና ማንነቱን በትክክል ካወቀ እውነተኛ ወንድ ስለሚመነጭ ድንበር ነው። በእርግጥም እነዚህ ድንበሮች በጉልበት ሳይሆን በዝምታና በመገኘት የሚገለጹ ናቸው። በዚህ ቪዲዮ ሴቶች በንቃተ ህሊናቸው ውስጥ የሳቢነት ስሜት እንዲፈጠርባቸው የሚያደርጉትን የተመረጡ የማንነት ድንበሮችን በጥልቀት እንመረምራለን። ወደ ዋናዎቹ ነጥቦች ከመግባታችን በፊት ይህን የድንበር ጽንሰ ሐሳብ ከየት እንደሚመነጭ በታላላቅ የስነ-ልቦናና የፍልስፍና ምሁራን መነጽር እንመለከታለን። ታዋቂው የስነ-ልቦና አባት ሲግመንድ ፍሮይድ የሰው ልጅ የንቃተ ህሊና እርከኖችን ሲያጠና ሰዎችን የሚስባቸው በግልጽ በሚያዩት ነገር ሳይሆን ከጀርባ ባለው በስነ-ልቦናዊ መረጋጋት እንደሆነ አስረድቷል። አንዲት ሴት የአንድን ወንድ ጠንካራ ባውንደሪ ስትመለከት በውስጧ ያለው ተፈጥሯዊ ስሜት ይህ ሰው ራሱን ማዳን የሚችል የተረጋጋና አስተማማኝ ሰው ነው የሚል መልእክትን ይሰጣታል። በተጨማሪም የካርል ጁንግ ጥልቅ የስነ-ልቦና ትንታኔ ብንመለከት የሰው ልጅ በውስጡ ጥላ የተባለ የተደበቀ ማንነት አለው። ይህን ጥላውን አውቆና አምኖ የተቀበለ ወንድ ለማስመሰል የሚጥር ጥሩ ሰው ከመሆን ይወጣና መሬት የረገጠ አደገኛነቱን የተቆጣጠረና ድንበር ያለው እውነተኛ ሰው ይሆናል። ይህ ጥልቅ የሆነ የወንድነት ኃይል ደግሞ ተፈጥሯዊ የሆነ የስበት ህግን ይፈጥራል። ወደ ጥንታዊ የስቶሲዝም ፍልስፍና ስንጓዝ ደግሞ ማርከስ ኦርሊዮስና ሴኔካ የመሳሰሉ ፈላስፎች የሚያስተምሩት አንድ ትልቅ እውነት አለ። ካንተ ቁጥጥር ውጪ ለሆኑ ነገሮች በፍጹም ምላሽ አትስጥ፣ ነገር ግን የራስን ውስጣዊ ዓለም በጽኑ ጠብቅ ይሉናል። ይህ ፍልስፍና በዘመናዊ የፍቅርና የግንኙነት ዓለም ውስጥ ከፍተኛ ስፍራ አለው። የራስን ጊዜ፣ ስሜት፣ ክብርን መጠበቅ የአንድን ሰው ዋጋ ከፍ ያደርገዋል። እኔ አብርሽ ማክ እባላለሁ። ሰዎች የተሻለ ህይወት እንዲመሩና ራሳቸውን እንዲመለከቱ ረዳቸዋለሁ። አንደኛ፣ የጊዜ ባለቤትና የርቀት ጥበብ። የአንድ ሰው ጊዜ የራሱ ነው። ይህ አንድ ወንድ ሊያስቀምጠው የሚችል የመጀመሪያውና በጣም ኃይለኛው ድንበር ነው። በመጀመሪያ እይታ ይህ ድንበር ትንሽ አደገኛ ሊመስል ይችላል። አንድ ወንድ አንዲት ሴት ለምትልክለት የጽሑፍ መልእክት ወዲያውኑ ምላሽ አይሰጥም። ስትደውልለት የያዘውን ስራ አቋርጦ በፍጹም አይሮጥም። እሷን ለማግኘት ሲል ብቻ አስቀድሞ የያዘውን እቅድና የጊዜ ሰሌዳ በፍጹም አያፈልስም። በዚህ ጊዜ የአብዛኛው ሰው አእምሮ በስጋት ይሞላል። ቆይ ወዲያውኑ መልስ ካልሰጠዋት ፍላጎቷን አታጣም? ግድ የለውም ብላ አታስብም? ምናልባት ጊዜ ወዳለው ሌላ ሰው አትሄድም? የሚሉ ጥያቄዎች ይፈጠሩ ይሆናል። የስነ-ልቦና እውነታ ግን የዚህን ተቃራኒ ያሳየናል። አንድ ሰው ሁሉ ጊዜም ዝግጁና ትርፍ ጊዜ ያለው በማይሆንበት ጊዜ በቃላት ሳይሆን በኃይል አንድ ትልቅ መልእክት እያስተላለፈ ነው። የኔ ጊዜ ዋጋ አለው። የህይወቴ ገጽ አስቀድሞ በራሴ ዓላማ የተሞላ ነው።
አንቺ እየገባሽ ያለሽው አስቀድሞ አቅጣጫ፣ ትርጉምና እንቅስቃሴ ወዳለው ዓለም ውስጥ ነው። ይህ አይነቱ ስውር የሆነ ውጥረት በአንተ ዓለም ውስጥ የትኛው ቦታ ላይ እንደምትገኝ እንድታስብ የሚያደርጋት ያ ትንሽ ጥርጣሬና ምስጢራዊነት እጅግ በጣም ማራኪ ነው። ምክንያቱም ሁልጊዜም ያለምንም ቅድመ ሁኔታ መገኘት አንድ ነገር ብቻ ነው የሚናገረው። ከዚህ ውጪ ሌላ ምንም የምሰራው ጠቃሚ ነገር የለኝም እያላችሁ ነው። በኢኮኖሚክስም ሆነ በስለንቦና ሕግ እጥረት ወይም ስካርሲቲ የምንለው ዋጋን ይፈጥራል። ሁልጊዜም ቢሆን እንዲህ ነው የሚሆነው። አንድ ሰው ብርቅ በሚሆንበት ጊዜ የማይቋቋሙት አይነት ማራኪነትን ይፈጥራል። እሷን አያሳድዳትም፣ ነገር ግን ለራሱ ሕይወትና ዓላማ ቅድሚያ በመስጠት ብቻ ወደ እሱ እንድትሳብ ያደርጋታል። እስኪ በታማኝነት እንነጋገር። ሁልጊዜም ለእሷ ዝግጁ በመሆንና ጊዜህን ሁሉ በመስጠት ምክንያት ቀስ በቀስ ፍላጎቷ ሲቀንስ አስተውለህ ታውቃለህ? ይህ ሁኔታ አጋጥሞክ የሚያውቅ ከሆነ ጥፋተኛ የሚለውን ቃል ከታች ባለው የኮመንት መስጫ ላይ ጻፍልኝ። ምክንያቱም ይህን አንዱን ልማድ መቀየር ብቻ የሁለትን ሰዎች የግንኙነት ሚዛን ሙሉ ለሙሉ ሊቀይረው ይችላል። ሁለተኛ፣ ያለ ጸጸት ኖ የማለት ድንበር። ይሄኛው አንዱ ድንበር ሁሉንም ነገር ሊቀይረው የሚችል ኃይል አለው። አብዛኞቹ ወንዶች የሚረዱት የስነ ልቦና እውነታ ይህንን ነው። አይ የምትልበት መንገድ አዎ ከምትልበት ብዛት በላይ ትልቅ ትርጉም አለው። ይህንን ሁኔታ በምናባችሁ ሳሉት። ከእቅድ፣ ከጊዜ ሰሌዳ ወይም አሁን ካለበት የኃይል መጠን ጋር የሚያሄድ የራት ግብዣ ታቀርበልሃለች። አይሆንም ማለት ትፈልጋለህ፣ ነገር ግን ውስጣዊ ስሜትህ እንዳታስቀይማት ይልሃል። ስለዚህ አንተም ለእሷ እንዲህ ብለህ ትመልሳለህ፣ በጣም ይቅርታ አድርግልኝ፣ አንድ የማደርገው ነገር ነበረኝ። ምናልባት ፕሮግራሜን ላስተካከል እችል ይሆናል። እሞክራለሁ፣ ቃል እገባለሁ። ታብራራለህ፣ ወደ ኋላ ትመለሳለህ፣ እውነትህን ታለዝበዋለህ። በመጨረሻም ያወጣከው ድምፅ የድንበር ሳይሆን የልመና ድምፅ ይመስላል። እናም እሷም ይህን ስሜት ወዲያውኑ ትረዳዋለች። አሁን ደግሞ ይህንን ከሚቀጥለው የተረጋጋ ምላሽ ጋር እንድታስተያየው ፈልጋለሁ። ይቅርታ፣ ዛሬ ማታ መምጣት አልችልም፣ ግን አሪፍ ጊዜ እንዲሆንላችሁ ተስፋ አደርጋለሁ። በሌላ ጊዜ እንገናኛለን ትላታለህ። ጨዋ፣ ግልጽና በራስ የመተማመን ስሜት የተሞላበት ግልጽ የሆነ ምላሽ። ማራኪነት ማለት ይህ ነው። አልተንቀጠቀጥክም፣ ስለኖርክ ብቻ ይቅርታ አልጠየቅም። የራስህ ጊዜ ባለቤት መሆንን በተግባር አሳየክ እንጂ። ያለ ጸጸት አይ ማለት የሚችል ሰው የጊዜ ሰሌዳውን ብቻ አይደለም የሚጠብቀው፣ ይልቁንም በራሱ ላይ ሙሉ እምነት እንዳለው በተግባር እያሳየ ነው። ሁሉም ሰው ሌላውን ለማስደሰት በሚሯሯጥበት በዚህ ዓለም ውስጥ እንዲህ አይነቱ በራስ መተማመን ያለው ሰው ሰውን እንደ ማግኔት ነው የሚስብ። ስለዚህ ወዳጄ ነቃ ማለት ይኖርብካል። ሶስተኛ፣ የክብር ማዕቀፍ፣ የተደበቀን ንቀት በረጋ መንፈስ መመለስ። አብዛኛው ሰው ንቀት የሚገለጸው በከፍተኛ ድምፅና በግልጽ ስድብ ብቻ እንደሆነ ያስባል። ነገር ግን እውነታው ይህ አይደለም። ንቀት አብዛኛውን ጊዜ የሚገለጸው በሹክሹክታና በስውር መንገዶች ነው። ስትናገር ዓይንን ወደ ላይ ማንከባለል፣ ስለ አንተ በሹፈት መልክ የሚሰነዘር አስተያየት፣ በጓደኞች ፊት የሚሰጥ አቃላይ ንግግር ወይም ከልክ በላይ ጠለቅ ብሎ የሚጎዳ ቀልድ። በዚህ ጊዜ አብዛኛው ሰው ምላሽ ምንድነው? ነገሩን እንዳላዩ ማለፍ፣ ዝም ብላ እየቀለደች እኮ ነው ብለው ያስባሉ። ለራሳቸውም ምንም ማለት አይደለም፣ ትልቅ ጉዳይ አላደርገውም ብለው ይናገራሉ። ነገር ግን እዚህ ጋር አንድ መረዳት አለብን፣ ትልቅ እውነት አለ። እነዚህን ትናንሽ የንቀት ቅስፈቶች በዝምታ ማለፍ አንተን አሪፍና ታጋሽ አያደርግህም። ይልቁንም የማይታይና ዋጋ የሌለው ሰው ያደርግሃል። ለዓለም አይደለም፣ ለእሷ። ምክንያቱም በንቃተ ህሊናዋ በግልጽ ንቀትን እንዴት እንደምታስተናግደው ዘወትር እየተመለከተች ነው። ራስን አክብረ ይህን ድርጊቷን ካላስቆምክ እሷ በጭራሽ አታከብርህም። እዚህ ላይ ግን በንዴት እንድትፈነዳ፣ እንድትጮህ ወይም
ጠብ እንድትጀምር እየተመከርክ አይደለም። ሙሉ በሙሉ ትረጋጋለህ። ቀጥ ብላ አይኗን ትመለከትና ሰዎች በዚህ መልኩ እንዲያናግሩኝ አልፈቅድም ትላታለህ። ያ ብቻ ቀላል ጽኑና መሬት የረገጠ ንግግር ይህች አንዲት አረፍተ ነገር ሺህ ጣፋጭ የጽሑፍ መልእክቶች ሊያደርጉት የማይችሉትን ታላቅ የስነ ልቦና ሥራ በትክክል ትሰራለች። የመሳሳብ ኃይልን ትፈጥራለች። ደረጃና መለኪያ ያለ ሰው መሆንን፣ ራስን እንደምታከብርና ከአንተ ጋር መሆን ንቃትን፣ አክብሮትንና ጥንቃቄን እንደሚጠይቅ ያሳያታል። እናም እውነተኛው የስነ ልቦና ምስጢር እዚህ ላይ ይገኛል። አንዲት ሴት ራስን አክብረ ይህን የድንበር ንግግር ስታደርግ ስትመለከት ከአንተ አትሸሽም። ይልቁንም የደህንነት ስሜት ይሰማታል። ወደ አንተ ይበልጥ ትጠጋለች። አንተ ጠንካራ ባውንደሪ ስለያዝክ እሷ በምትኩ ወደ ተፈጥሯዊ የሴትነት ባህሪዋ ትገባለች። እስኪ አስበው፣ የሆነን ያልተገባ ንግግር በዝምታ አልፈ ውስጣዊ የጸጸት ስሜት ተሰምቶ ያውቃል? ይህ አጋጥሞክ የሚያውቅ ከሆነ ባውንደሪ ብለህ ኮመንት ላይ ጻፍልኝ። ምክንያቱም እነዚህ ማይክሮ ቅጽበቶች ሁሉንም ነገር የሚገልጹ ናቸው። አራተኛ የስሜት እርጋታና የፈተና ጊዜ። ከ99 በመቶዎቹ ወንዶች የሚለይህን አንድ ትልቅ እውነት እንመልከት። አንዲት ሴት የአንድን ወንድ ጥልቅ የስሜት ልቀት ከማመኗና ከመቀበሏ በፊት የስሜት ማዕከሉን ትፈተናለች። ይህ ተፈጥሯዊ ሕግ ነው። እናም አብዛኞቹ ወንዶች ይህንን ፈተና በደቂቃዎች ውስጥ ይወድቃሉ። ሂደቱ እንዲህ ነው። በጨዋታ መልክ አንድ ፈታኝ ሐሳብ ትወረውራለች። ደፋር የሆነ ወይም ሹፈት ያዘለ አስተያየት ትሰጣለች። ምን እንደሚፈጠር ለማየት ብቻ ጠንከር ያለ ርዕስ ታነሳለች። ታዲያ በዚህ ጊዜ አብዛኛው ሰው ምን ያደርጋል? ይበሳጫል፣ ራሱን ለመከላከል ይሞክራል፣ ማብራሪያ ይሰጣል፣ ወይም ከዚህ በከፋ ሁኔታ በንዴት ዝምታ ውስጥ ይገባል። ይህ ምላሽ ለሷ ምን እንደሚነግራት ታውቃለህ? ይህ ሰው በቀላሉ የሚሰበር ነው። ማንነቱን በውል አያውቅም። የሐሳብ ጥንካሬና ግፊትን መቋቋም አይችልም ትላለች። ነገር ግን ማዕከሉን የጠበቀና የተረጋጋ ሰው ከዚህ የተለየ ነው። የተሰነዘረውን ሹል ንግግር ይሰማል፣ ለሰከንዶች ዝም ይላል፣ በፈገግታ ይመለከትና እንዲህ ይላል፣ ይሄ ደስ ይላል። ሁሌም ወንዶችን በዚህ ቅስፈት ነው የምትፈትኙ? ያ ሰው ልክ በዚህ ቅስፈት የጨዋታውን ሕግ ሙሉ ለሙሉ ቀየረው። ምክንያቱም የስሜት ቁጥጥር ማለት ቀዝቃዛ ወይም ስሜት አልባ መሆን ማለት አይደለም፣ መሬት የረገጠና የተረጋጋ መሆን ማለት እንጂ። አንዲት ሴት አንተም በቀላሉ ማናወጥ እንደማትችል ስትገነዘብ ዘና ትላለች፣ በጥልቅ ታከብረሃለች። እናም በውስጧ አንድ ጥያቄ መቀበል ይጀምራል። ይህ ሰው ሌላ የማይናወጥበትና የጸናበት ነገር ምን ይሆን? ይህ ጥያቄ፣ ይህ የማወቅ ጉጉት ነው ይበልጥ ወደ አንተ እንድትሳብ የሚያደርጋት። አብዛኛው ወንድ እሷ የምታመጣውን ፈተና ለማለፍ ሲታትር፣ አንተ ግን ፈተናውን ራሱ እንደ አዲስ እየጻፍከው ነው። አምስተኛ የዝምታ ስልጣን። ወደ ሌላኛው አብዛኞቹ ወንዶች ሳያውቁት ወደሚሰሩት ስህተት እንመለስ። እሱም ከልክ በላይ ማብራራት ነው። ኦቨር ኤክስፕላኒንግ የምንለው። ነገሮቹን ሁሉ ለማለዘብ ይሞክራሉ። አንዲትን አይ የምትል ቃል ለማለስለስ 5 አንቀጽ ያለውን የጽሑፍ መልእክት ይጽፋሉ። እሷን ላለማስቀየም ሲሉ ብቻ በሐሳብ አዙሪት ውስጥ ይገባሉ። ነገር ግን እዚህ ጋር አንድ ትልቅ ችግር አለ። ራስን ከልክ በላይ በገለጽክ ቁጥር ነገሮችን እያጠራክ አይደለም፣ ይልቁንም ፈቃድ እየጠየክ ነው። ቃላቶችህ የጥንካሬ ቢመስሉም እንኳን ከስራቸው ያለው ኃይል ግን እርግጠኛ አለመሆንህን ያሳያል። እስቲ አንድ የተለመደ ምሳሌ እንውሰድ። አንድ ወንድ እንዲህ ይላል፣ ዛሬ መምጣት አልችልም፣ ሳምንቱ በጣም ረጅም ነበር፣ ስራው በጣም አድካሚ ነበር። እናም ትንሽ ረፍት ማድረግና ራሴን ማደስ ያለብኝ ይመስለኛል። ደህና እንደሆንሽ ተስፋ አደርጋለሁ። እንደገና በጣም ይቅርታ ይላል። አሁን ደግሞ ይህንን ምላሽ ከሚቀጥለው ጋር እናነጻጽረው። ዛሬ ማታ መምጣት አልችልም፣ ግን በሌላ ቀን እንገናኛለን። ልዩነቱን አስተዋልክ? አንደኛው ምርጫውን ለማስረዳት የሚታገል ወንድ ሲሆን፣ ሁለተኛው ግን የራሱን እውነታ በልበ ሙሉነት የተቀበለ ወንድ ነው። እውነተኛ በራስ መተማመን በቃላት አይገለጽም፣ አያቅማማም፣ ዋጋ እንዲሰጠው አይለምንም።
እውነቱን በ10 የስሜት መከላከያዎች ለመሸፈን አይሞክርም፣ በቀጥታ ይናገራል። ስለዚህ ሕግክ ይሄ ይሁን። ጥቂት ተናገር፣ ብዙ ትርጉም ስጥ። ዝምታና መገኘት እንዲናገሩ አድርግ። ምክንያቱም የሚፈልገውን በግልጽ ተናግሮ ዝም ማለት የሚችል ወንድ ሁሉንም ነገር እንዲረዱለት ከሚጣጣር ወንድ እጅግ የላቀ ኃይል አለው። እሷ የአንተን ማብራሪያ አትፈልግም። የምትፈልገው ቃላቶች ከእርግጠኝነት የመነጩ መሆናቸውን ማየት ነው። ይህን ስታገኝ ደግሞ ትኩረቷን ብቻ ሳይሆን ክብሯንም ታተርፋለህ። 6ኛ የዓላማ ቀዳሚነት። ይህ መላውን ጨዋታ የሚቀይር ድንበር ነው። ዝግጁ ነህ? እውነታው ይህ ነው። እሷ ወደ አንተ ጉዞ ትቀላቀላለች እንጂ እሷ ጉዞ ካትሆንም። ይህ ሐሳብ በደንብ እንዲገባ ፍቀድለት። ምክንያቱም አብዛኞቹ ወንዶች ብልህና ታላቅ ዓላማ ያላቸው እንኳን ቢሆኑ አንዲት ሴት ወደ ሕይወታቸው ስትገባ ራሳቸውን ያጣሉ። ለእሷ ሲሉ ሁሉንም ነገር ይቀይራሉ። ዓላማቸውን፣ የጊዜ ሰሌዳቸውንና አስተሳሰባቸውን እሷን ለማስደሰት ሲሉ ብቻ ያጠፉታል። መጀመሪያ ላይ ይህን ትኩረት ልትወደው ትችላለች። ነገር ግን ብዙም ሳይቆይ አንድ ነገር ይቀየራል። የአንተ የሕይወት ትርጉም የእሷ ደስታ ብቻ እንደሆነ ስትረዳ መሳሳቡ ይሞታል። እውነታው ግን አንዲት ሴት የአንተ ሙሉ ዓለም መሆን አትፈልግም። የምትፈልገው ቀድሞውኑ በመንቀሳቀስ ላይ ያለ ዓለም አካል መሆንን ነው። የእይታ አድማስ ካለው፣ እሳት ካለው እና እሷ ኖረችም አልኖረችም ወደ ዓላማው ከሚጓዝ ወንድ ጋር መሆን ትሻለች። አንተ እንደዚህ ስትሆን አንተ ስበት ትሆናለህ፣ እሷ ደግሞ ዙረት ትሆናለች። ይህ ለውጥ ነው አንዲት ሴት ለጊዜው የምትቀጥረውን ወንድና ከጭንቅላቷ ፈጽሞ ሊወጣ የማይችለውን ወንድ የሚለየው። ስለዚህ ራስን ጠይቅ። የህይወት ዓላማክ ምንድነው? ምን እየገነባህ ነው? የዕለት ተዕለት ተግባርስ ይህን ያንጸባርቃል? አንድ ወንድ በዓላማ ሲነቃ፣ ትኩረቱን ሲጠብቅና ለትልቅ ነገር እንደሚኖር በተግባር ሲያሳይ ሴቶችን ማሳደድ አይኖርበትም። ሴቶች ወደ እሱ አቅጣጫ ይሳባሉ። ድንበር 7 ያለመጠገን ህግ። ስሜቷን ለመጠገን አትሞክር፣ ቦታውን ብቻ ያዝ። አብዛኞቹ ደግና ቅን የሆኑ ወንዶች ሳያውቁት በዚህ ወጥመድ ውስጥ ይወድቃሉ። እሷ ተከፍታለች፣ ስሜቷን እየገለጸች ነው ወይም እያለቀሰች ይሆናል። አንተ ደግሞ ወዲያውኑ ወደ ችግር ፈቺ ሁኔታ ትቀየራለህ። እንዲህ ትላለህ፣ አይዞሽ፣ አታስቢው፣ ይሄ እኮ ትልቅ ነገር አይደለም፣ እንዲህ ብታደርግ ይሻላል፣ ከልክ በላይ እያሰብሽ ነው። ምንም እንኳን ፍላጎትህ በጎ ቢሆንም እሷ የምትሰማው ግን ሌላ ነገር ነው። በስሜቴ ላይ እምነት የለውም። ሊሰማኝ ከመሞከር ይልቅ ሊጠግነኝ ይፈልጋል። እውነታው ግን ይህ ነው። መሬት የረገጠ ወንድ የስሜት ሁኔታውን ለመጠገን አይሞክርም። ይልቁንም ለዛ ስሜት ቦታ ይሰጣል፣ ያዳምጣል፣ ይተነፍሳል። ሳይረብሽና ሳይቆራረጥ አብሯት ይገኛል። በአውሎ ንፋስ መሃል ሳይደናገጥ፣ ሳይሸሽና ምንም ሊሰማት እንደማይገባ ሳይነግራት በረጋ መንፈስ አብሮ የሚቀመጥ ወንድ ለሷ መልህቅ ይሆንላታል። የሚታመን የምትደገፍበትና የምትናፍቀው ወንድ የሚሆነው ችግሯን ስለፈታ ሳይሆን በችግሯ ውስጥ ስላልጣላት ነው። በድጋሚ ደግመዋለሁ፣ ትክክለኛ ቃላት አያስፈልጉም። የሚያስፈልግህ ትክክለኛ መገኘት ነው፣ ፕሬዘንስ ነው። ድንበር 8 የሚስጥራዊነት መመሪያ። ሙሉ ታሪክህን ጠብቅ፣ ገና በጠዋቱ ሁሉንም አታውጣ። አብዛኛው ሰው ስለ ፍቅር በሚሰጠው ምክር ውስጥ የማይጠቅሰው አንድ ነገር አለ። ሴቶች ይበልጥ የሚሳቡት ሁሉንም ነገር ለሚዘረግፍ ወንድ ሳይሆን በልክ ለሚያሳየው ወንድ ነው። ዛሬ ባለንበት ዘወትር የመልእክት ልውውጥ በሚደረግበት በሶሻል ሚዲያ ስቶሪና በሶስተኛው ቀን በሚደረግ ጥልቅ ወሬ ውስጥ አብዛኞቹ ወንዶች ማንነታቸውን አጋልጠው ይሰጣሉ። የቆየ ቁስላቸውን ይዘረግፋሉ፣ የፋይናንስ ሁኔታቸውን ይናገራሉ፣ ያለፈ ታሪካቸውን እንደ ስለ ንቦና ሕክምና ክፍለ ጊዜ ሁሉንም ያወጣሉ። ነገር ግን ይሄ ነገር ሚስጥራዊነትን ይገድለዋል። ሚስጥራዊነት ደግሞ ማግኔት ነው። ወንድነት ሁል ጊዜ ራሱን አይገልጽም። በመጀመሪያው ቀን መጽሐፉን ሙሉ ለሙሉ አይሰጥም። እንድትገምት፣ እንድትጠይቅና እንድትጓጋ ያደርጋታል። ጥቂት ነገሮችን ለራስ ስታስቀር ከፍርሃት ሳይሆን
ከዓላማ በመነጨ የስበት ኃይል ትፈጥራለህ። በአንተ ውስጥ ገና ያልተገለጠ ብዙ ነገር እንዳለ ይሰማታል። ያ ቀስ እያለ የሚገለጥ ጥልቀት እጅግ በጣም የሚስብ ነው፣ እጅግ በጣም ማራኪ ነው። የምታበጀው እያንዳንዱ ድንበር አንድ መልእክት ያስተላልፋል። እንዲህም ይላል፣ እኔ ማን እንደሆንኩ አውቃለሁ። ከማንነቴ ጋር የማይሄድ ማንኛውንም ነገር ለማጣት በፍጹም አልፈራም። እንዲህ አይነቱ የወንድነት ኃይል ማራኪ ብቻ አይደለም፣ የማይረሳም ጭምር ነው። ሴቶች በግልጽ ባይናገሩትም እንኳን የሚሰማቸው ነገር አለ። ይህ ሰው ራሱን እንደዚህ የሚያከብር ከሆነ እኔማ በእሱ አቅራቢያ ስሆን የተሻለ ሰው እሆናለሁ። ይህ ነገር ግንኙነቱን ወደ ተሻለ ደረጃ ያሳድገዋል። ለእሷ በቂ ለመሆን መሞከርን ታቆምና መለኪያን ታስቀምጣለህ። እሷም ወደዛ ደረጃ እንድትመጣ ትፈቅድላታለህ። አሁን ንገረኝ፣ ከነዚህ ድንበሮች ውስጥ ይበልጥ ልብን የነካው የትኛው ነው? ከዛሬ ጀምሮ በህይወትህ ተግባራዊ የምታደርገውስ የትኛውን ነው? ይህ ቪዲዮ አስተሳሰብህን ከቀየረው ላይክ ማድረግህን እንዳትረሳ። ለቻናላችን አዲስ ከሆንክ ሰብስክራይብ በማድረግ የደውል ምልክቷን ተጫን። ህይወት አጭር ናት፣ በማስተዋል ልንኖር ይገባል። ለዚህም የህይወታችን ጉዞ የሚሆነውን መልካም ምክርና ጥበብ ከኛ ጋር ያገኙታል። ሰብስክራይብ በማድረግ ቤተሰባችን ይሁኑ። በጥበብ፣ በጥንቃቄ፣ በእውቀት፣ በእምነት፣ በተስፋና በፍቅር ራሳችንን ዘውትር እያስተማርን እንጓዝ። በሌላ የላይፍ ሌሰን እስከምንገናኝ ድረስ ቸር ቆዩልኝ ባይ